ነገር የለም። በፊት ምን ያልፈልግህም ብላኝ ፍቺ ፈጽማልኝ ምናምን ነው። ስለዚህ አዲስ ስለ እኔ ላይፍ እኔ አዲስ ስለፈጠርኩት አንዳንድ ነገሮች እሷ ምንም ሊያገባት ምንም ሊጠቅሳት የሚችሉ ነገር የለም። ለምን ፈልጋና ወዳ ነው ፈቅዳ ነው ፈርምልኝ ብላኝ ፍቺ ወረቀት ከአንድም 3 ጊዜ ወረቀት አምታልኝ ፈርሜላት የተለያየ ነው። ስለዚህ እሷ አይነት ፍላጎት የላትም አይደለ? እኔ ከማንም ልሁን ሊያገባት አይችልም እሷ ማለት ነው። እኔም እንደዛ በሷ ህይወት ምንም የሚያገባኝ ነገር የለም። ግን እኔና እሷ መሀል ላይ ልጅ ተፈጥሯል። ያ ልጅ ደግሞ ለእኔም ለእሷ ነው አይደለ? ስለዚህ እሷም ዛሬ ላይ ደርሳ የምትሄድበት ምንም አይነት ምክንያት ኖሮ አይደለም። ምክንያት ምንድን ነው የምትሏት? ምንም ነው የምትላችሁ። ምንም የተፈጠረ ምክንያት የለም። ስለዚህ አሁንም ቢሆን መሄድ 3 ቀን 4 ቀን ሰው ሊሄድ ይችላል፣ ሊቆይ ይችላል። ከዛ ውጭ ግን 2 ወር ምናምን ይሄ የምትላቸው ነገሮች ሌላ ድራማ ወይም ሌላ የሆነ አንዳንድ ነገሮችን ለመፍጠር ካልሆነ በስተቀር ምንም የተቀባይነት ያለው ነገር አለ። ለዛ ነው ፖሊሲ ከማምጣት በፊት ቢያንስ እኔ እንደሷ ለነገሮች መፈጠን ሰው አይደለሁም። ቢያንስ እናንተን ይዤ ልጠይቃት ብዬ የመጣሁት ለእሷም ካለኝ ከበር አንጻር ነው እንጂ እንደሷ ንግግር እንደሷ አንዳንድ ነገሮች ቢሆን ኖሮ ህግ ነገሮች ሊጨርሰው ይችል ነበረ። ስለዚህ ይህ ነገር ነው እኔ ላወራ ፈልገው ማለት ነው። ማለት አሁን ለምንድን ነው እኔ አንደኛ የምጨምረው ነገር ትላንትና እንግዲያው በዚህ ልጅ ምክንያት እሱ አንቺ ልጅ አላሳይ ምናምን ስትይ እሱ በቃ ልጁን ወስዶ ብዙ እንትን ውስጥ ተገብቶ ፖሊስ ጣቢያ ምናምን እዛ ነገር ውስጥ ሁሉ ገብተን ነገሩ ተስተካከለ። በቃ ልጅሽ ወደ አንቺ ተመለሰ፣ ደስተኛ ሆንሽ። በብዙ በቃ ልጅሽን ባለማየት በጣም ተጨንቀሽ ነበር፣ ብዙ ነገር ሆነሽ ነበር አይደለም? ያንን ነገር ደግሞ እንደምንም ብዬ መስዋዕት ተከፍሎ እንግዲህ እንደ ቤተሰብ መሆን ያለበትም ሆኖ ተስተካክሎ ልጅ መጣ። ልጅ ከመጣ በኋላ አሁን ደግሞ ገና እንግዲህ ያው ሳምንት አልሆነውም ይሄ ልጅ ከእስር ቤት ከወጣ እንደዚህ አይነት ግርግር ከፈጠራቸው አሁን ደግሞ ገና ሌላ ነገር ስታመጪ የበለጠ አሁን ለእሱ አይምሮ ሌላ ነገር ለምን መሰለው ማለት አትችይም። ምክንያቱም አሁን አንቺ ትላንትና እንደዛ ተከስቶ ዛሬ ላይ ልጁን ይዤው ልሄድ ነው ደግሞ ስትዩ ሌላ ነገር ነው የሚመስለው። ስለዚህ አሁን ቤተሰብ አንቺ ደግሞ ደህና አይደለሽም የሆነ ነገር አንቺ ጋር ችግር ተፈጥሯል እንዳይባል ይኸው መታለች፣ አይታሻለች፣ ደህና መሆንሽን አውቃለች። ቤተሰብም ደውለሽ እያናገርሽ ነው ማለት ከዚህ ባለፈ ምንድን ነው? ለምንድን ነው እንደዚህ አይነት ነገር ውስጥ አሁን ደግሞ የሚገባ? ይከብዳል እኮ አይከብድም አይደለም፣ ለእኛም ይከብዳል እኮ። ግን እዚህ ጋር ደግሞ መረዳት ያለብን እንደሆነ ታውቃለህ። ለምሳሌ እዚህ ሀገር አልኖርም አዲስ አበባ ካለች መኖር አትችልም። የፈለገችበት ትችላለች እኮ ልጅ ስላላት መኖር አትችልም። ልጅ እኮ አትጠይቅ ያለው ማንም የለም። እንደዚህ አልተመቸኝም ካለች እኮ የመኖር መብት አላት። ቦታ ምን ማለት ነው? ልጅ ጓርድም ያለችው ከዛ እረፍት ያስፈልገኛል አለች። የራሷ ጊዜ ያስፈልጋታል። በቃ ከቤተሰቦች ጋር የራሴን ጊዜ ያስፈልገኛል አለች። እንዳልተው አይደለም ጊዜ ስላስፈለጋት ሳይሆን አይደለም። ይሄ አሁን ድጋሚ ሌላ ነገር ነው። አሁን እናንተ ብዙ ነገር ልታስብ ትችላላችሁ። ብዙ ባናወራ ጥሩ ነው። ምክንያቱ ከአንቺ ጋራ ብዙ ባናወራ ግን ይሄ አሁን ውዥንብር የተፈጠረበት አጋጣሚ በፍጥነት እንደዚህ የሆነ ነገር ከሌለ በስተቀር ሊሆን አይችልም። መጨከን አይችላል ልጅ ላይ ይሄንን ነው በቃ አሁን ለመተከረ ያለው እንዲያገኛት ምናምን ብለን ከዛ ነገር እያደረገች ነበር። ለምን ለፍቅር ብላ ስለምትወደው ወጣላት በቃ እኔ እኮ ወጣላት አልወጣላት እኮ እሱ ነው። አሁን ግን የእሱን ፓርቲ የራሷ መብቷ ነው። ግን ያኔ ስታረግ እኔ ከዚህ በፊት ብዙ ነገር አውርቻታለሁ። እዚህ ቤት ማንም ሰው እንዳይገባ አላለም። አሁን እኮ ትቷል። ቅርብ ጊዜ አይደል ያለው? አሁን ነገር ሊቀጥል ይችላል። አሁን አይመለከተኝም እሷ ህይወት ነው ያለው ስለ ልጁ እንጂ ሲጀመር እኮ ሰላም መሆን ነው የምፈልገው። አውርቻለሁ እኮ በግል ውስጥ ሰላም መሆን ነው። በሰላም መካከል ላይ ያለውን ልጅ ማሳደግ ነው የምፈልገው ካለ ሰላም ቢደረግ ምን ይጎዳል? አሁን ይሄ ነገር ምንም አይጎዳ። እኛ ሰዎች ነገሩን እንትን ካላል ነው እንዴት ይሆናል? አንዴ ቡዜ አዳምጪ። እኔ አሁን ከዚህ የመሄዴ ምክንያት ሰላም ምንድን ነው ሊያሳጣችሁ የሚችለው? ምንም ሊገባኝ አልቻለም። አንቺ ታውቂዋለሽ፣ በደንብ የምታረጊውን በደንብ ታውቂያለሽ። እኔ ማውራት አይጠበቅብኝም። አብሽን በደንብ ሰው ሁሉ ጊዜ አንድ አይነት ነገር ለምን ያስባል? ሲቀጥል ደግሞ ማለት ነው ከዚህ በፊት አልሄድኩም፣ ከዚህ በፊት ወደ ፋሚሊ ጋር አልሄድኩም እና ዘላለም የሚሄድ መብት አለኝ ማለት አይደለም።
በፈለኩት ታይም የመሄድ መብት አለኝ። የፈለኩትን ነገር በፈለኩት ታይም የማድረግ መብት አለኝ። የፈለኩበት ሀገር የመኖር መብት አለኝ። ገብቶሻል? ሲቀጥል ደግሞ በዚህ ልክ የትኛው ማለት አልገባኝም። አንተ ሪስፔክት ስላረኳት ነው ቦታ ያልሄድኩትኝ። ህግም ሊያገባው አይችልም። እዚህ ነው የመኖር ግዴታሽ ብሎ ሊያስገድደኝ አይችልም። ዓለም ላይ ያለ ህግ ራሱ ብታመጣልኝ እንደዚህ የማለት መብት የለውም። ህግ ራሱ ከዚህ ሀገር ከዚህ ቤት የመውጣት መብት የለሽም ብሎ ሊያግደኝ አይችልም። አይደለም ሌላ ነገር ቀርቶ ማለት ነው። ይህንን ስለምታውቅ ነው እነሱን ይዘህ የመጣው እንጂ ይዛቸው ፖሊስም ሆነ የፈለግከውን ነገር ይዘህ መምጣት ትችል ነበር። ግን ጠንቅቀህ ታውቋለህ ስለማይከለክለኝ ገብቶሃል? ያንን ማድረግ ስለማትችል ነው እነሱን ይዘህ የመጣው እንጂ ህግም አይደለም። ህግ ፈቀደ አልፈቀደ አይደለም። እናንተ ተፋታችኋል አይደለም? ይሄ ልጅ መካከላችኋል አይደለም? ምን አለ በሰላም ብታሳድጉት? እኛ በሰላም ፈልገን ታውቂዋለሽ ይሄ ነገር እንደሚፈጠር ሌላ አማርኛ ነው። እኔ ምንም የማውቀው ነገር የለም። ምናልባት አንቺ የምታስቢው ነገር ሊኖር ይችላል። ማስበው አይደለም አብርሽን ስለምታውቂ። ወይኔ ፈጣሪ ማንም በላይ ታውቂዋለሽ። አልገባኝም ማለት እንደዚህ እንደዛ አደረግሽ ለማለት ነው የመጣችሁት ወይስ ለምንድን ነው የመጣችሁት? እኔ ለጭቅጭቅ በጭራሽ አልመጣም። አይ እኔ ከዚህ በፊትም ብዙ ነገር ላስረዳሽ። ልጄ ከዚህ በፊት የት እንዳለ አላውቅም ምናምን ብዬ ብዙ ነገር ባወራሁበት ታይም አልነበርሽም። ከዛ ደግሞ ልክ እሱ ታሰረ ሲባል ስልክሽ ሰራ፣ አንቺም ካለሽበት ሀገር መጣሽ። አሁንም የሆነ ነገር ሲፈጠር ነው እየሮጥሽ የምትመጪው እንጂ ለልጁ አስበሽ አይደለም። በጣም የሚያስገርመኝ ባህሪ ለምን ሰው ሳይፈልግ ተናጋሪ ታደርጋላችሁ? ልክ ነው። በኢየሱስ ይዘሻት ነይ ብለውኛል። አዎ እኮ ማየት የፈለገ ሰው እዚህ መጥቶ እኮ ሰማ። ለምን ሲባል አሁን ጥያቄው ለምን ሲባል እኔ ፋሚሊ ጋር መሄድ አልችልም። እሷ ነው እየጠየቁ ያለው መብት አላት። ትሂድ መብት ይዘው መሄድ አትሂጂ አላልኩኝም። አሁን ይሄ ነገር አብርሽ ይሄ እንዲህ እንደሚያደርግ ለሁለት ወር ሊሄድ ነው። አንቺ ብትፈልጊ ማለት ነው ሳትነግሪኝ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ስራ ተግጋ ልጄን ይዞ ጠፋች ብሎ ስሜን እንዲያጠፋው አይደለም ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያንን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ የመፍቀድ መፍቀድ እኮ መብት የለውም። ቡዜ በደንብ ላስታውስ። በልጁ ጉዳይ ስለሆነ እኮ ልጁ ስለሚወደው ስለምታውቂ ልጁን ዛሬ ነው እንዲወደደው ታስቀምጪ። እስከ ዛሬ ነበር ሲወለድ ነው እንዴ ልጁ መውደድ የተጀመረው? አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ መኖር ነው የምትፈልጊው ባለፈ ህይወትሽ። ቆይ አንቺ ጌታ ለኢየሱስ አይደለም ነው። አይ ሰው ሳይፈልግ ተናጋሪ ሌላ ነገር ለምንድን ነው ግን ከአንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺ ትክክል ነሽ። አንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ አንቺ ለምንድን ነው ይሄን ነገር የምታስቢው? የፈለኩት ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ ማለት አሁን ምን አለ መሰላችሁ ተንኮል ነው ምንም በማይተዋወቅ እንደማይተዋወቅ ሰው ከኔ ጋር እንደዚህ መሆንሽ ግን ልክ ነው። አንቺ በጣም እንተዋወቃለን። እየተዋወቅን ነው አንቺም እንዲሆንሽ ያለሽው። እኔ ምንም ማለት አንቺ ራሱ አንቺ ዝም በይ። እያንዳንዱ ጥፋትሽን ታውቂዋለሽ። አንቺ እንደ ጓደኛ በጣም ብዙ ነገር አሳልፈን እያወቅሽኝ እንዳላወቅሽ ሆንሽ ሴት ነሽ። ተይ አሁን እኔ ይኸውልሽ ከማንም ጋር ማውራት አልፈልግም። ቤተሰቧ ነሽ፣ አከብርሻለሁ። ሌላ ነገር ግን አልፈልግም። ካልፈለግሽ አንቺ የማይሆን ነገር ማድረግ አልነበረብሽም። ተይ ሩታን ግን ከዚህ በፊት ብዙ ነገር አልፏል። እኔ እንዲህ ማለት አልፈልግም። አሁን ልትሄድ ያለፈው ህይወቷን እያሰበች ዛሬ መኖሪያ አገባት። ልትሄድ ነው ልጅ ይዛ ሲባል ነው አይመጣሽም? ካለፈ በኋላ ሲጀመር ጠፍቶኝ ነው የመጣሁት። ከመጣች ጀምሮ አሁን ካለፈ በኋላ መሽበት ታውቂያለሽ? ኧረ በእናትሽ ተይ። ከአንቺ ጋር እንደዚህ ስጣገባ ውስጥ እንግባ እንዴት እንደነበርኩኝ እኮ ታውቃለች። ውሸት ነው እዚህ ቤት ቆመሽበት ታውቂያለሽ አለች እኮ። አንድ ጥፋት ደግሞ አትበይ። አንድ ጥፋት አጠፋ። ልክ ነሽ እኮ ልጁ ሳይገኝ ልክ ነሽ አላልኩሽም? ያለበሽ ሰው ልክ እሱ ሲታሰር እኮ ስትሮጪ ነው የመጣሽው። ያኔ ስደውልልሽ ስልክሽ አልሰራም። ልጅ ሲጠፋ ስልክሽ አልሰራም። እሱ ሲታሰር ስልክሽ ሰራ። እሱ ሲታሰር ሮጠሽ መጣሽ። ካለሽበት ጉዳይ በልጦ ልጅ በልጦ አይደለም። ታውቃለሽ ሆነ ድባቅ ነው ያደረገችው። ታውቃለህ ደመሰሳችሁ ሙሉ። እኔ ቡታጅራ ሆነ ስትታሰር እኮ እንኳ በቃ ለመመለስ ከሆነ እስቲ በቃ እስቲ ከተመለሰ ብያት ደግፊያት ነበር። አሁን ግን ልክ ስላልነበረች ራቁት ቪዲዮ አውጥታ እስከ መልቀቅ ስትደርስ እንኳን
እኔ ከእሷ ጋር በቃ ጥፋት አጥፍተሻል፣ በቃ እዚህ ቦታ ላይ ልደግፍሽ አልችልም ብዬ ነው ከእሷ ጋር የሆንኩት። እኛ ሳላልናትም እኛ ደግፈንሻል ብለናታል እኮ ደስተኛ ነበርሽ። አልነበርኩም ወጥቼ ሁላ ቪዲዮ ሰርቻለሁ። ልጄን አጥፍ ልጄን ባደብቁ ጥፋተኛ ነሽ ብለናታል። ማንም ነው ትክክለኛ ነገር ስለሆነ አሁን ማለት ነው እኛ ለምንድን ነው እንድንጨቃጨቅ የምታደርጉን? ሲጀመር የምታለው አሁን ክርክር ውስጥ ልንገባ ሰበታ ውስጥ እንድንገባ አልነበረም። እኔንም ስምኛ ክርክር ውስጥ አይደለም የመጣ ነው። እኛ ዋናው ነገር እኛ ወይ እናንተ ልንከራከር ወይ እናንተን ቆሜ ከእናንተ ጋር ልጨቃጭቅ ወይ እናንተ ልዳኝ አይደለም የመጣሁት። እኔ ሩታን ለማግኘት ነው። እንግዲያው አክስትነሽ አለሽ አንቺ አይደለም መተሻለ። እንግዲያው ግን እኔ እንደ ሀሳብ ነው በቃ ቤተሰብ ልክ ናት። ማረፍ ትፈልጋለች፣ እረፍትን ፈልጋ ሊሆን ይችላል። የእሷን ስሜት ራሷ ናት የምታውቀው ነው ያላቅ ገብቶሻል አይደል? ያንን ስሜቷን ደግሞ እኔ አይሆንም ማለት አልችልም። እኔ ግን ሩታ እያልኳት ያለሁት እኛ ዋና የመጣንበት ዋናው ነገር ምንድን ነው? አንደኛ ረጅም ጊዜ ለምን ትቆያለሽ ነው። ገብቶሻል አይደለም? በሁለተኛ ደረጃ ትላንትና እንደዛ ችግር ተፈጥሮ ትላንት እንደዛ አልፎ ዛሬ ለምን እንደዚህ ይሆናል? ትንሽ ቢያንስ መረጋጋት። ተረዳሽኝ አይደለም? አሁን እኔ ነጥቤን ካገኘሽኝ ሩታ ትንሽ ጊዜ ብትረጋጊ አየሽ፣ ትንሽ ጊዜ ከተረጋጋሽ በኋላ አንዳንድ ይሄ በቃ መደብ ውስጥ አሁን ትንሽ አእምሯችን ሰላም ቢያገኝ ሰላም ካገኘን በኋላ ምናልባት እሱ ራሱ እኮ በቃ ሂጂ ሊልሽ ይችላል። ገብቶሻል? አሁን ግን ትናንትና እንደዛ ሆኖ ዛሬ እንደዚህ ስትዩ ሌላ ነገር እንዴት አላሰበም ማለት ትችላለሽ? ወይስ እንዴት ሌላ ነገር አያስብም ማለት ትችላለ?